ስርዓት ያዥ ስነ ስርዓት ያዥ ማፈቅር ትላለች። ይኸውልሽ ጠላት ምን እንደሚያደርግ ልንገርሽ። ጠላት ምን እንደሚያደርግ ልንገራችሁ። ጠላት በተቻለ መጠን ከኋላሽ ይመጣና ጉትት ያደርግሻል። እንደዚህ ጨርቅሽን ይዞ እንደ ዮኒ ማኛ አይነት ሰዎች ማለት ነው። እንደዚህ ይዙሻል። ወደ በረከትሽ ልትሄጂ ስትይ እንደዚህ ያዙ ይጎትቱሽና እምቢ ስትያቸው ወደ በረከትሽ ይገፈትሩሻል። አሁን እየገፈተሩት ነው፣ እያፈጠኑት ነው። ሰላም ጤና ይስጥልኝ። አዶናይን በተመለከተ እንግዲህ በርካታ ነገሮች እየተነሱ ነው አይደለም ሰሞኑን እና አሜሪካ ያሉ ጋንግስተር ነን የሚሉን ዮኒ ማኛ መጋኛ ምቀኛ እና ባልደረቦቹ ጓደኞቹ በተቃውሞ ተነስተውበታል። በጣም እርግጠኛ ነኝ እነዚህ የሚቃወሙ ሰዎች በቅንነት እስካልሆነ ድረስ የሚቃወሙት የሚወረውሯት እያንዳንዱ ድንጋይ እንመጣለን የሚል ወረፋ የማስያዝ ጉዳይ ነው። ምክንያቱም እኛም ተቃውመነው ነበር በአንድ ወቅት እኮ እኔ ስቃወሙ ታስታውሳላችሁ? እቃወመው ነበር። ምክንያቱም ምን አይነት ነገር ነው ይዞ የመጣው ይሄ ልጅ ሰግጥ ምናምን ሲል ነው ስንቃወሙ የነበረው እና እንደውም ከአዋርዱ ጋር በተያያዘ ይሄ ልጅ አረፋ ነው ብዬ እሷን ወተት ናት ይሄ ደግሞ አረፋ ነው ብዬ ገልጬው ነበረ። ምን ማለት ነው? ከአዋርዱ በኋላ አይቀጥልም ነበረ። ነገር ግን ልጁ በሚገርም ፍጥነት በሚገርም ኢነርጂ ከአዋርዱ በኋላ ብዙ ሪከርዶችን አስመዘገበ። ስለዚህ እንደዚህ በሚሆንበት ሰዓት መደገፍ ነው ያለብን። ያ ስፒሪት ሾው የሚባለው ሲመጣ ማለት ነው ሁላችንም ተነስተን ስንደግፈው ነበር አይደል? ሀገራችንን ፕሮሞት ያደርግልናል ብለን። ከዛ ቀጥሎ እኔ ራሴ የሰራሁት አንድ ቪዲዮ አዶናይን በተመለከተ ማለት ነው። በቃ ኢትዮጵያ ውስጥ ቱር እያደረክ እንደውም ኢትዮጵያን የበለጠ አንተ ደግሞ ፕሮሞት ማድረግ ትችላለህ፣ መስራት ትችላለህ እያልኩት ነበረ። ዛሬ አሜሪካ ነው የሚገኘው። ንጉሳዊ ቤተሰቦችን አግኝቷል። እነዚህ ንጉሳዊ ቤተሰቦች እኮ የሚገርሙሽ በፕሮቶኮል ነው የምታገኛቸው። ቀጠሮ ተይዞ ምናምን ነገር ነው የምታገኛቸው። የክብር ጉዳይ አለ። ባክግራውንዱን እኮ ያውቃሉ። ነገር ግን ለሀገር ይጠቅማል ብለው ልጁን ስላሰቡት ነው አቅርቦት አብረው እየሰሩ ያሉት። ሌላው ይዞት የሄደው አጀንዳ ምንድን ነው? የልቡ ህሙማንን ልጆችን ለማሳከም ነው አይደለም? ስለዚህ በምንም ስሌት ይሁን ይሄ ልጅ ህዝባችንን እየጠቀመ ነው። ይሄ ልጅ ሀገራችንን እየጠቀመ ነው። ከሰሞኑ ከዚህ ከሞቲቬሽናል ቱር ጋር በተያያዘ እነ ዮኒ ማኛ ባክግራውንዱ ሊያነሱ እሱ ምንድነው እኛ ሊያነቃቃ የሚችለው? አንድ ነገር ልንገራችሁ። አዶናይ ንግግር አይችልም ንግግር። ነገር ግን እግዚአብሔር እኔ ቀብቶታል ብዬ ነው የማስበው። በዚህ ትውልድ መካከል እግዚአብሔር ሞገስ ሰጥቶታል እና ይሄን ልጅ መጨበጥ ብቻ ራሱ ሲስተም ውስጥ እንድትገቢ ያደርግሻል፣ እንድትባረክ ያደርግሻል። እኔ በቃ እንደዚህ ነው ማምነው። ምክንያቱም የአንድነት ጊዜ ነው እየጠራ ያለው። አሁን ሞቲቬሽናል ምናምን የሚለውን ነገር ተውትና የአንድነት ጊዜ በአዶናይ አማካኝነት እዛ አካባቢ ያላችሁ ሰዎች ቅዳሜ ባለው ፕሮግራም ላይ ትኬት ቁረጡና ግቡ። ከዚህ ልጅ ጋር ህብረት ፍጠሩ። በእርግጠኝነት እነግራቸዋለሁኝ ትባረካላችሁ። በረከት እንግዲህ ፋይናንሻል ሊሆን ይችላል። ከዛ ውጪ ግን እኔ ዩኒቲውን ነው የምፈልገው፣ አንድነቱን ነው የምፈልገው። ምክንያቱም ይሄ የሰለቸን ነገር አለ። ብሔር፣ ቋንቋ፣ ነገድ ምናምን የሚባለውን ነገር ሁሉ ድምጥ ማውጡን አጥፍቶታል። ማንንም ያለ ቅድመ ሁኔታ እያቀፈ የሚስም ልጅ ነው። ስለዚህ ተቃቀፉ፣ ተገናኙና በዘር በቋንቋ እዛ የሆነ ጉድጓድ ውስጥ ተወጥፋችሁ የሆነ የነገር ቃላቶችን አትወርውሩ። ስለዚህ ይሄንን ነው ልላችሁ የምፈልገውና እዛ ልክ ይሄ እኛ ክልል መታችሁ አታለሙም እንደሚሉ አንዳንድ የክልል በብሔር የሚያስቡ ሰዎች አይነት አሜሪካ ቁጭ ብላችሁ ዝም ብላችሁ እንደ ውሻ አትጩሁ። በቃ ይሄ ልጅ ዘመኑ ነው፣ ጊዜው ነው። እኔ ታናሼ ነው። እኔ 90ዎች ውስጥ ነው የነበርኩት። በዘመኔ በቃ ፈነዳድቼ ወጥቶልኛል። አሁን ደግሞ ይሄ ልጅ መጥቷል። እኔ ማን ነኝ አላሰራህም የምለው? አንደኛ ይሄ ዘመን የሱ ነው። በቃ ጊዜው ነው። በጊዜው ደግሞ እግዚአብሔር አስነስቶታል። የፈለጋችሁትን ነገር አንሱ፣ እንትን በሉ፣ ንቀሱ። እኔ አይመለከተኝም። ያለፉት ስህተቶቹ ኤክስ ያገኘባቸው ጉዳዮች የተማረባቸው ጉዳዮች ናቸው። ልጁ እየበሰለ ነው እየመጣ ያለው፣ እያደገ ነው ያለው። በዚህ አንግል ነገሮችን ብትመለከቱ በጣም ደስ ይለኛል።